በጣም ውሃ እየወጣት ነው። መቶ ምናምን ሰው አምናችሁታል ዛሬ ሳቡኩን ማለት ነው። ከልጅቷ ውሃ እየወጣ ነው። ምን ተፈጥሮ ነው? ጫወታ ላይ ነበሩ። ጎል ላይ ወደዛ አርገን የምሯ ነው እንደ እኔ እኮ ምንድን ነው ያየችው ብዬ ዝጊ ረፉዋ ዝጊ በእናትሽ ምንድን ነው ይሄ? ብብቷን እንኳን ማትታጠብ ሴትዮ ስራው ይከክዘር እኮ ያስታውቃል። እኔ አንድ ቀን እኮ የፖስተትኩት ትክክል ነኝ አይደለ? አንድ ቀን የተጀመረ ሁሌ ስጠኝ ያስብላል ብዬ ፖስት ሳሚ አጥፊ አስጥቅኝ ግን አሁን ነው የጀሚ ፖስተው ሄሜ ወይ እኔ ግን ማለት የምፈልገው ወንድማችን ቢያወጣ ግን እመኑት ሲሙን ገራችሁ አውቆ ማለት ነው። እሷን ላሰማማን ምን ይላል መሰለኝ? ይሄ ነገር ከተቀደደ ትልቅ ሃይሚ ፋራ ነች። እየበረረቱ በጣም ነው የሚታየው። እሷ ራሱ ባናቷ ትተካል። የምሬ ነው። እናንተ ስሙልኝ። ወሎዋ ምን የምታደርጊ ነው? ገብተሽ እስቲ ይሄን ሁሉ ላብ ያወጣች እስኪ እቺ ልጅቷን ስራ ላይ ነበረችው እንዴ? ይሄ ሁሉ ላቧን እስቲ ፖስት አድርጉ ጋይስ። አረ እኔ ወደ ስልኬ መላመጣት ምቺ ከካ ስልኬ ይቆሽሻል። ጋላሪ ውስጥ ያሉ ሰዎች ይቆሽሻሉ። እስቲ ወሎዋ የምትለዋን አስገቡ። ወሎዋን አስገቢ። ወሎዋ እስቲ ነይ ግቢ። ምንድነው አንድ ቁጥር መጻፊ ስለ ቀብራራው ልታወራ ነው። አስገቢያት። ስለ ላቡ ልታወራ ነው መስራት። ስለ ላቡ ነው አብራራ። ነይ ግቢ። ወሎዋ ተሾምፖ ሰናይዛ ሰላም እንዴት ነሽ? ተዋኖት እናንተ ወለየዋ እንኳን ደህና መጣሽ። ደህና ናችሁ? የምን ዳራ የለም የኔ ቆንጆ። ለምን ስሚኝማ ሊሰኒ ወይ እንትን ብሩክን ገስት አድርገው እንትን ብለውታልና እነ ብርቴ ነው ምናምን ቤት እባክሽ ማለት ሃይሚን እንትን ይዋታል እንደዛ ሲያደርጉ ለምን ጨምሮ ሃይሚን አልዘቀዝቁኝ? እኔ ምን አገባኝ? ብሩኬ ሃይሚ ነች። ማን ናችሁ እነዚህ? ለምን በቂጣችሁ አያስተክሉም? እኔ ምን አገባኝ? ልጅቷ ምን ሆና ነው ይሄ ሁሉ ላብ ያወጣችው? ምን ተፈጥሮ ነው? ልጅቷ መማር አለብኝ። ይሄ ምን አገባኝ? አንቺ ጨርሰን እንዲያውም ፓኪስታን እየሄደበት እንደ ፊታቸው ላይ ስነ ስርዓት ያዋ ባክሽ ከፈለገ ባቡር ይሄድባቸው ራሱ እነሱ ላይ አንቺ ጭራሽ የፓኪስታን መረማመጃ ልታደርጋቸው ነው እንዴ? ይሄን ያክል እንኳን አንታላቸው። አንቺ ስሚ እንት ላቧን አምጪ። ላቧን ሄጋ ሃንኮ እሺ ጋር ያላ ቸራ ይቡር ከወጣት እንደዚህ ሆነ ማን አጠገቧ ይቀመጣል? ፈጣሪ ወትይሽ። አሁን ይሄ እኮ ትኩስ ነው። ትኩስ ነገር አረባላችሁ ይበሉ ሰለወንቴ በራሱ በጣም ነው የምታስቂ። የብር ተገለባብጦ ከዛ በኋላ ይሄ ውሃ ወጣ። ለምንድን ነው የወጣ? 129 ሰው አሁን ይሄ ድምጽ ተመጣጣኝ። እንደዚህ አይነት ሴት እቃ ይነሳል፣ እቃ ይቆማል። ግን ወይኔ ማነው እቃ የምትለው? ግን የምን እቃ ነው? እቃ ተነስቶ አይደለም ይሄ ላቡ ላይ የወጣው። ዛሬ ራሱ 2 ዙር ሄዷል እኮ። እናንተ ምን ሆናችሁ? አንቺ ባራኮ የለም። ወይኔ ምን ይሻላል? ሰብል አሳሙል የከሳ ያዘቀዘቀ ይውተገነ ራሱ ኢንቀስ ወይ ነዘባዘቁ ሰብል ምንድነው? አንቺ ቸሪ ማለት ነው። ቸሪ ባናትሽ ትተካያለሽ ማለት ታይተሻለው። ብሩኬን ቢጫው አርጋ መጣች። አንቺ እንደዛ ስታወሪ ሰሙ ቸሪ ማለት ነው። ቸሪ
ቸሪ በጣም ባለቀ ይሄ ምንድነው? ቆይ ጌታን ቶ በእናትሽ አንሺ ጭንቅስ ሪያ ጋር ኑት ይስማማሉ፣ ነገሮች መልካም ይሆናሉ። ተናግሯል። ይሄንን ካዲያ ወደ ሙታጅራ ሲልሽ ስለዚህ ግን መብታችን ግን ምንድነው የተሰማሽን ይሄ ቢሆን ይሄኛው ልክ አልነበረም፣ እንደዚህ ቢያደርገው ኖሮ ጥሩ ነበር። ለምንድን ነው እንደዚህ የተገናኘው? ከሚጠላ ሰው ጋር እንዴት ተገናኘ? የራሳችን አስተያየት ሳንሳብ ሁሌ እሰማቸዋለሁ ከታች እኮ ሁሌ ስትላላችሁ እንደዛ ያው የራሳችን አስተያየት አለባችሁ። እንደዛ ነው እንጂ መሳደብ ተፈላጊ አይደለም። ምንም አያስፈልግም። ይሄ እንዴ አስተጀመር ልጅ እንደሚያረግ ልጅ አይደለም። አናቀው ታስረጃቸው ትችያለሽ። ብታስረጃቸው ታጥቦ ጭቃ ሆነ አታስረጃቸው፣ ታያቸው። አንቺ የራስሽን አሁን አንቺ ይሄው ቆንጆ አስተያየት እየሰጠሽ እኮ ነው። እንደዚህ አሁን በደንብ ተንተላልተን እርስ በርሳችን እኮ እየተከራከርን ነው። በቃ አሁን ትጅያ አንድ ሀሳብ አመጣች፣ እንዲ ነው። ሀንዬ ደግሞ አይ ገን ይውልሽ እንዲ ቢሆን ኖሮ እንዲ አይሆንም ነበር። ከዛ ህይወት ደግሞ ትቀጥላች። በቃ የራሳችን እነሱ ደግሞ ስንወያይ ከስር ኦኬ ጥሩ የቤት ስራ ሰጥተናቸዋል፣ ይሄው በራሳቸው ህይወት እየተወያዩ ነው እኮ ልጅ ከተሳደብን ግን ጥሩ አይደለም። ጥላቻን ነው ልጆቹ ላይ እያፈራ እንዲህ አይነት ወዴት ነው እንዴ ያለን ነካ አንድ ነገርም ችግርም ቢያጋጥመን አንስቶ የሚያፈርጠን ነው እንዴ ያለው ነው የሚሉት። ምንም አያስፈልግም። ፕላስ ደግሞ ህይወትዬ እንደዚህ ጭቅጭቅ ሲበዛ ምን አድርጊ እንደቅድሞ እኔና ሳሚዬ ቤሊ እንደወጣ ነው እዛ ቁጭ ብለሽ አትከራከሪ፣ ውጪ ተረጋጉ ብለሽ ሞታል። ምክንያቱም ተገፋፍተሽ ይረዱሻል። ገፋፉሽ እና መጥፎ ነገር ተናግረሽ ለአንቺም ጥሩ ስሜት አይሰማሽም። ስለዚህ ተረጋጉ ብለሽ ጽፈሽ ውጪ። ምክንያቱም it's better እኔ አሁን የራሴን ሀሳብ መስጠት ማነች እዚህ ጋር ሳሚልኝም የራሷን ማንዬም በድራማው ላይ የተሰማትን አይ ገኒ ይውልሽ በዚህ መልኩ ነው ያየሁት እኮ በዚህ መልኩ ሳይው ግን እንደዚህ ነው። ሁሉም የየራሱ አስተያየት እኮ ሊኖረው ይችላል መስጠት። ይሄ ምንም መጥፎ ነገር አይደለም። ሁለተኛ ነገር ደግሞ ይሄ እየቀጠለ ከሄደና ወደ አቅጣጫ ወደ እነዛ ወደ አመት የሚሄድ ከሆነ አይ ተመለሱ፣ ይሄ ነገር ጥሩ አይደለም፣ ጥሩ አይስተም እንደዚህ ከሆነ ሌላ ነገር ሊገባባቸው ይችላል ብለን ሳንሳደብ እኮ አስተያየት መስጠት እንችላለን። መስደብና ፎቶ መዘቅዘቅ ምንም ይሄ ከአንድ ከተማረ ሰው ከሚያስብ ሰው አይጠበቅም። በቃ ማየት ካልፈለገ አንድ ሰው ከጠላቸው አለማየት በቃ ብሎ ካርጉ ሞት አለማየት ነው በቃ። መሳደብ ሀሳብ እኮ ገንዬ ልክ እንደ ሰው መልኩ ነው በቃ። ስለዚህ ያንቺ ሌላ ወይ የኔ ሌላ ሊሆን ይችላል። አንድ ቦታ ልንግባባ እንችል ይሆናል። ስለዚህ አንደኛ መደማመጡ ቆንጆ ነገር ነው። ቅድም የገባንበት ቤት የሚባልበት ቤት ነው። ማንም እየተደማመጠ ማቤት ገብታችሁ ነው። እኔ አላየኋቸው። እኔ ሳሚዬንና ቤልዬን አይቼ ገባው። ህይወትን አይቼ የባቤት እንደሆነ አላውቅም። ኦኬ በቃ እነሱ እንደዚህ አይነቱን ትቶ አሁን ቲጂ በእንደዚህ መልኩ ነው ያየሁት። እንደዚህ ነው ስትላው ቲጂ የቲጂንም ሀሳብ መውሰድ ማዳመጥ። አሁን ፍቅርን ብትናገር የሆነ ነገር ማወያየት እኮ እንድንወያይበት እኮ ተወያዩና የሚጠቅማችሁን ውሰዱ ብለዋል። ከዚህ ቀደም ራሱ እኮ ፕራንክ መጥፎ ነገር ኔጌቲቭ ነገር እኛ ላይ ቃላት ከምታወጡ የሚጠቅማችሁን ውሰዱት፣ እርስ በርሳችሁ እዩበት ብለው ከዚህ በፊት ስንቴ ተናግረው እንጂ አሁን አልሳደብም። ምን አገባኝ በትልቁ ነው የምንመጣው ብሏል እኮ ገንዬ ካስታወሽ። እሺ እናረግልሻለን። ገኒ ወይ ምን ማን ሊናገር ነው? አይ አውሪ ተናገሪ ፍቅር ገኒ። እኔ መጀመሪያ ትዝ ካላችሁ ሃይሚ ደብዳቤ ጽፋ ብሩክ ወድቆ ተኝቶ እንደገና ከሄደች በኋላ ማለት ነው ብሩኬን ጠርታው ቀን ላይ ዘፈን ለቃ ማለት ነው። በቃ ተስማሙ ደስ ብሎ ብሩኬን ጠርታው ማታ ላይ ተጣልተው ሁለቴ በጥፍ ያላችሁ። ከዛ በኋላ ትዝ ካላችሁ አብ ጠርቶት ምን ሰርተክ ነው ምናምን አለው ማታ ላይ ማለት ነው። እንደገና ዛሬ ማለት ነው ይሄው ሀኒን ጠይቂያት ሃይሚ ዘፈን ለቀቀ ሲባል በቃ ማታ ጥፍ ያለ አልኳት። እና እነሱ ስራ እየሰሩ ነው። እኛ ለምን አይገባንም? የሆነ ደስ የሚል ይለቁና ማታ ላይ የሚያሳዝን ነገር ነው የሚለቁት። ለምን አይገባን? ሁሌ አዲስ ሁሌ ዝቅዘቃ ይደብራል። ደግሞ ብሩክ አንዴ ተናግሯል። እኔ መቼ አታቆኝም ወይ ብሏል። ቆይ እነሱ ይሄው አብርሃም ስንቴ
ክፍሊት የያዘው እውነትሽን ነው ፍቅር። አንድ ጊዜ የመጀመሪያውን ፕራንክ ስትሰራ ትዝ አይላችሁም? ሀይሚ ፍጹምን አንጥታ ብዙ ሰው ተናግሯት ሰድቧት። የሰውን ልጅ እኔን ከጻፈ ጀምሮ ታውቁኛላችሁ። የሰውን ልጅ አንዴ ካወቃችሁት አወቃችሁ። እሷ ራሱ ብላለች የምትፈልጉትን ነገር ውሰዱ። ትምህርት ካገኛችሁ ውሰዱ፣ ካላገኘ አትሰዱ። እኔ አሁን ካልተመቸኝ አልተመቸኝም በቃ አስተያየት መስጠት ካልፈልኩ አልሰጥም እንጂ እኔ እየወጣሁ መዘግዘቅና መሳደብ እኔ ደስ አይለኝም በበኩል እንደዛ እንጂ። መቼ ነው እኔ የሚገርመኝ ገንዬ መቼ ነው የምናውቃቸው እነዚህ ልጆች? ነገ ደግሞ ሀይሚ ምን ይዛ ልትመጣው? ነገ ደግሞ ሀይሚ ምን ይዛ ትመጣለች? እስቲ አስረዱኝ። ነገማ በቃ ነገ ደግሞ እናፍራለን። ጌታ አመናጫጭቀዋለ ሰላሳ ፍቅር አሁን ይሄ ነገር ድራማ ባይሆን ማለት ነው። እሺ ድራማ ባይሆን ቲጂዬ አሁን ይሄ ነገር ድራማ ባይሆን እሺ በእኔ ቢሆን ቦፍሬንድ እንደዚህ አበሳሽቶ እንኳን ላዩ ስሙንም እንዳዳመጠው አልፈልግም። ገባሽ? ግን ድራማ ስለሆነ ዛሬ በቡርኬ ቤት ሲመጣ ወይ ሀይሚ ትመጣለች፣ ሀይሚዬ ደግሞ በእሷ ቤት ስትመጣ ደግሞ ቡርኬ ይመጣል ብትል ደግሞ በሰበብ አድርገው የሆነ ሰበብ አድርገው ይገናኛሉ። ድራማ ስለሆነ ነው። እውነት ቢሆን